ብዙ ጊዜ ስለ ሕክምና ምርመራ ስናስብ ማለት ነው ልክ እንደ ምህንድስና የሆነ እርግጠኝነት እንፈልጋለን። አዎ ልክ ነሽ። ያ አይነቱ ግልጽነት በጣም ያጽናናል። አየሽ፣ ነገሮች ጥቁር ወይም ነጭ ሲሆኑ አእምሯችን ያርፋል። እጅ በሰበር አሁን የራጅ ምርመራው የተሰበረውን አጥንት በነጭ መስመር በግልጽ ያሳየናል አይደል? በትክክል ሐኪሙም እጁን ጠቁሞ ያውና እዚህ ጋር ነው የተሰበረው ብሎ ማረጋገጫ ይሰጠናል። ልክ ነው። የተሰበረ ወይም ያልተሰበረ የሚል ግልጽ ድምዳሜ ላይ እንደርሳለን ማለት ነው። አዎ፣ ግን ወደ ታሪኩ ዓለም ስንመጣ በተለይም ስለ ታሪካዊ ኢየሱስ እና እርሱ ስለ ራሱ ስለነበረው ግንዛቤ ስናወራ ያ የራጅ ማሽን በድንገት የተበላሸ ይመስላል። እውነት ነው። ብዙ ሰዎች እኮ እኔ ፈጣሪ ነኝ ብሎ በግልጽ የተናገረበትን ልክ እንደ ራጅ ፎቶ ፍንቱ ብሎ የሚታይ ጥቅስ ነው የሚፈልጉት። ልክ ነሽ። ነገር ግን የዛሬው ጥልቅ ትንታኔያችን ትኩረት የሚያደርገው ታውቂያለሽ፣ ነገሩ ከዚያ ይልቅ በጣም ጥልቅና ውስብስብ መሆኑን ለመመርመር ነው። እና ዛሬ የምንዳስሰው ዊሊያም ሌን ክሬግ ሪዝነብል ፌዝ በተሰኘው መጽሐፋቸው ከገጽ 318 እስከ 329 ያቀረቡትን ትንታኔ ነው አገር። አዎ በትክክል ክሬግ በመጽሐፋቸው ይህንን ሁኔታ በተዘዋዋሪ የተገለጠ ክሪስቶሎጂ ብሎ ይጠሩታል። በእንግሊዘኛው ኢምፕሊሲት ክሪስቶሎጂ ማለት ነው። ይህ ማለት እንግዲህ ታሪካዊ ኢየሱስ አምላክነቱን የገለጠው በማዕረግ ስሞች ወይም በቀጥታ ቃላት ብቻ ሳይሆን በሚያደርጋቸው ነገሮች እና በድርጊቶቹ ነው ማለት ነው። አዎ ምን መሰለሽ፣ በማስተማር ስልቱም ጭምር በተዘዋዋሪ መንገድ አሳይቷል የሚል የመከራከሪያ ሐሳብ ነው የሚያቀርቡት። የዚህ ትንታኔ ዋና ትልቁም ይሄው ነው እኮ። ክሬግ እንደሚያስረዱት መለኮታዊ ስልጣኑን እንዴት በተግባር እና በትምህርቱ አሳይቷል የሚለውን መመርመር። ልክ ነሽ። በተለይም ደግሞ የወንጌላውያን ክርስቲያኖች ይህንን እውነት ዛሬ በእምነት ውይይቶች ውስጥ እንዴት በተግባር ሊጠቀሙበት ይችላሉ የሚለውንም አብረን እናያለን። በጣም ጥሩ። ታዲያ ወደ ኢየሱስ መጠሪያዎች ወይም ሰዎች ስለርሱ ወደ ሰጡት ምስክርነት ከመግባታችን በፊት የራሱ ድርጊቶችና ትምህርቶች ከቃላት በላይ መለኮታዊ እንደሚያስተጋቡ ማየት ወሳኝ ነው። እውነት ነው። ምክንያቱም በማንኛውም ዘመን ቢሆን ከአንደበት ከሚወጣ ቃል ይልቅ ታውቂያለሽ፣ የዕለት ተዕለት ተግባር ስለ አንድ ሰው ማንነት እውነተኛውን ገጽታ ነው የሚያሳየው። ታዲያ ክሬግ ይህንን ሐሳብ እንዴት ነው የሚጀምሩት? በመጽሐፉ ላይ ኢየሱስ የእግዚአብሔርን መንግሥት ማዕከል ራሱን ማድረጉን መመልከት የመጀመሪያው እርምጃ ነው ይላሉ አይደል? አዎ ይላሉ። ለምሳሌ 12ቱ ደቀ መዛሙርት በ12ቱ የእስራኤል ነገዶች ላይ እንደሚፈርዱ የተናገረውን ሐሳብ ያነሷል። ግን ይህ ታሪካዊ እውነታ ስለ እርሱ ማንነት ምን ይነግረናል? ማለቴ አዲስ ሃይማኖታዊ ቡድን ከመመስረት ባለፈ ሌላ ምን ትርጉም አለው? እዚህ ላይ ነው የአንደኛው መቶ ክፍለ ዘመንን የአይሁድ ታሪካዊ ዳራ መረዳት የሚያስፈልገን። አየሽ፣ በአይሁድ አስተሳሰብ 12ቱ ነገዶች ሙሉዋን እና ፍጽምቲቷን እስራኤልን ነው የሚወክሉት። ግን በወቅቱ እስራኤል ተበታትና ነበር። አዎ፣ በሮማውያን ቅኝ ግዛት ስር ወድቀው ነበር። ልክ ነሽ። የእግዚአብሔር መንግሥት ስትመጣ እስራኤል እንደገና ትታደሳለች የሚል የጸና ተስፋ ነበራቸው እኮ። እና ክሬግ እንደሚያብራሩት ኢየሱስ 12ቱን መምረጡ ዝም ብሎ አይደለም። ማለት አዲሱቷን እስራኤል በራሱ ዙሪያ እየመሰረተ ነው። በትክክል። ይህ ታላቅ ተምሳሌታዊ ድርጊት ነው። ደቀ መዛሙርቱ በዙፋን ተቀምጠው እንደሚፈርዱ ሲነግራቸው ቆም ብለን መጠየቅ ያለብን ታዲያ በእነርሱ ላይ ሾሟቸው ያነው ንጉሡ ማን ነው የሚለውን ነው። መልሱ ራሱ ኢየሱስ ነው ማለት ነው። አዎ፣ ይህ ደግሞ እርሱ ራሱ ማዕከላዊው ንጉሥ ማለትም የእስራኤል መሲህ መሆኑን በተዘዋዋሪ ያሳየን ነው። ግልጽ ነው። ቡድኑን የሰበሰበው እርሱ ከሆነ መሪው እርሱ ነው። ግን እዚህ ጋር አንድ የሚያስገርም ነገር አለ ታውቃለህ? ምንድን ነው? የተራራውን ስብከት ስንመለከት ሕጉን እንዴት እንዳሻሻሉ ክሬግ በሰፊው ያብራራሉ። እንዲህ ተብሎ እንደተነገረ ሰምታችኋል፣ እኔ ግን እላችኋለሁ ይላል እኮ። አዎ፣ በጣም ደፋር ንግግር ነው። ይህንን ሳስበው ምን መሰለ፣ የአንድን ትልቅ ድርጅት ዋና ስራ አስኪያጅ ያወጣውን መመሪያ አንድ ተራ ሰራተኛ መጥቶ የራሱን ሕግ እንዳወጣ አድርጌ ነው መወስደው። ዋው፣ አሪፍ ንጽጽር። ማለት ዋና ስራ አስኪያጁ እንዲህ ብሏል፣ እኔ ግን ይህንን ሕግ ሰርዤ አዲስ ሕግ አወጣለሁ ቢል እኮ ያ ሰራተኛ ወይ ወዲያውኑ ከስራ ይባረራል፣ አሊያም ደግሞ ሰውየው ራሱ በድብቅ የመጣው ዋና ስራ አስኪያጁ ነው ማለት ነው። በትክክል። ታዲያ የዚያን ዘመን አድማጮች ይህንን ድፍረት እንዴት ነው የተቀበሉት? ያነሳሽው የድርጅት ንጽጽር የነገሩን ክብደት በሚገባ ያሳያል። ነገር ግን በአይሁድ ማህበረሰብ ዘንድ የነበረው እውነታ ከድርጅት ሕግም በላይ የከበደ ነው። ታውቂያለሽ፣ ከቶራ ጋር የተያዘ ስለሆነ። አዎ፣ የሙሴ ሕግ ለእስራኤላውያን ከእግዚአብሔር የተሰጠ ፍጹም፣ የማይሻር እና የመጨረሻው ባለስልጣን ሕግ ነው።
ታላላቆቹ የብሉይ ኪዳን ነቢያት እንኳ ሲናገሩ እግዚአብሔር እንዲህ ይላል ብሎ ነው መልእክት የሚያስተላልፉት። ልክ ነው። የራሳቸው ስልጣን አልነበራቸውም። የፖስታ አቀባይ ብቻ ነበሩ። ታዲያ ኢየሱስ ከእነዚህ ነቢያት በምን ተለየ ብለሽ ብትጠይቂ ክሬግ በመጽሐፋቸው ይህንን ልዩነት በጥልቀት ይሞግታሉ። እርሱም እኮ በጣም በራስ መተማመን ያለው አንድ ትልቅ መምህር ወይም ነቢይ ሊሆን አይችልም። ኢየሱስ እግዚአብሔር እንዲህ ይላል ብሎ አያውቁም። ከዚህ ይልቅ እውነት እውነት እላችኋለሁ ወይም በግሪኩ አሜን እላችኋለሁ በማለት ንግግሩን ይጀምራል። አሜን ማለት እኮ የሌላውን ሰው ንግግር ለማስደቅ ነው የሚባለው አብዛኛውን ጊዜ። ልክ ነሽ። በአይሁድ ባህል አሜን የሚለው ቃል በመጨረሻ ላይ የሚባል እንጂ በራስ ንግግር መጀመሪያ ላይ የሚነገር አልነበረም። ኢየሱስ ግን በራሱ መለኮታዊ ስልጣን የራሱን ቃል እውነትነት ለማረጋገጥ ይጠቀምበታል አይደል? አዎ፣ ይህ ማለት ራሱን ከሕጉ በላይ እንደውም ሕጉን ከሰጠው አምላክ ጋር እኩል ማድረጉ ነው እኮ። ያዕቆብ ኒውስነር የተባሉ ታዋቂ የአይሁድ ምሁር የሰጡት ምላሽ በመጽሐፍ ውስጥ ተጠቅሶ ነበር። አዎ፣ ምን አሉ? የኢየሱስን ትምህርት ከመረመሩ በኋላ አንተ ማን ነኝ ብለህ ነው የምታስበው? እግዚአብሔር ነኝ ያልክ ነው ብሎ አሉ። አይገርምም? ይህ የአንድ ዘመናዊ የአይሁድ ምሁር ምላሽ ከሆነ በመጀመሪያው 100 ክፍለ ዘመን ለነበሩት ፈሪሳውያን ይህ ንግግር ምን ያህል ቅሌትና ከፍተኛ ስድብ እንደነበር መገመት አያዳግት። በትክክል ኒውስነር ያስተዋለው ነገር ቢኖር ኢየሱስ እንደ ማንኛውም ነቢይ የመልእክቱ አቅራቢ ብቻ አልነበረም። አይሽ ራሱን የመልእክቱ ባለቤት አድርጎ ነው ያቀረበው። የንግግሩ ማዕከል እግዚአብሔር ሳይሆን ራሱ ኢየሱስ ነበር። እሺ፣ አሁን እስካሁን የተመለከትነው የቃላቱና የትምህርቱን ስልጣን ነው። ነገር ግን ቃላት እርካሽ ሊሆን ይችላሉ። ማንኛውም ሰው ተነስቶ ትልቅ የስልጣን ጥያቄ ሊያነሳ ይችላል እኮ። ልክ ነሽ፣ ማንም ሊናገር ይችላል። ታዲያ ክሬግ እንደሚያበራሩት የኢየሱስ የዕለት ተአክል ተግባራት ይህንን ማረጋገጫ ይደግፉት ነበር። አዎ፣ ክሬግ ወደ ተግባራቶቹ ሲሻገሩ ኢየሱስ በቀጥታ ለእግዚአብሔር ብቻ የተሰጡትን ሚናዎች በድርጊት መውሰዱን ያሳያሉ። ማለት የንግግር ስልጣኑ በተግባርም መተርጎሙን እናያለን ማለት ነው። አዎ፣ ለምሳሌ አጋንንትን ማውጣቱን ብንመለከት ታውቂያለሽ፣ በወቅቱ ሌሎችም አጋንንት አውጪዎች ነበሩ። አዎ፣ አይሁዶችም ያወጡ ነበር። ነገር ግን ኢየሱስ አጋንንትን በእግዚአብሔር ጣት ማውጣቱን የእግዚአብሔር መንግሥት በእርሱ በኩል መምጣቷን የሚያሳይ መልእክት አድርጎ አቅርቦታል። ይህንን ተግባር ይበልጥ አወዛጋቢ የሚያደርገው ደግሞ ኃጢአትን ይቅር ማለቱ ነው። በመጽሐፉ ላይ እንደተበራራው በምሳሌዎቹ በተለይ ከኃጢአተኞች ጋር ማዕድ በመጋራት ኃጢአትን ይቅር ማለቱን አሳይቷል። ይህ በጣም ከባዱ ክፍል ነው። አሁን ላይ ሆነን ስናስበው እኮ ከሰዎች ጋር መብላት ምን ያስገርማል ልንል እንችላለን። ልክ ፖለቲከኞች ምርጫ ሲደርስ ተራውን ሕዝብ ለማማለል ሻይ እንደሚጠጡት አይነት የሕዝብ ግንኙነት ስራ ሊመስለን ይችላል። የፒአር ስራ ማለትሽ ነው? አዎ። ግን በዚያን ዘመን ይህ ድርጊት ለምን ትልቅ የስነ ስርዓትና የቴዎሎጂ ቅሌት ሆነ? ያነሳሽው የሕዝብ ግንኙነት ንጽጽር የዘመናችንን አስተሳሰብ በደንብ ያሳያል። ግን የዚያን ዘመን ማህበረሰብ ስንረዳው ነገሩ ከፖለቲካ ቅስቀሳ በጣም የራቀ ነው። ምን ያህል የራቀ ነው? በአይሁድ ባህል ማዕድ መጋራት ማለት ሙሉ በሙሉ መቀበል፣ ማጽደቅና አንድነትን መፍጠር ማለት ነው። ኃጢአተኞችና ቀረጥ ሰብሳቢዎች በሃይማኖታዊ ሥርዓቱ መሠረት ርኩስ እና ከማህበረሰቡ የተገለሉ ነበሩ። አየሽ? እናም ወደ ቤተ መቅደስ ፈጽሞ አይችሉም ነበር። ልክ ነሽ። ኃጢአት የሚሰረየው በኢየሩሳሌም ቤተ መቅደስ ውስጥ ካህናት መስዋዕት ሲያቀርቡ ብቻ ነው አይደል? አዎ፣ በትክክል። ክሬግ በትንታኔያቸው ላይ አጽንኦት እንደሚሰጡት ኢየሱስ ከእነዚህ የተገለሉ ሰዎች ጋር አብሮ ሲበላ የእግዚአብሔርን ይቅርታ እያወጀላቸው ነው እኮ። ቤተ መቅደሱን፣ ካህናቱን እና የመስዋዕት ሥርዓቱን ሙሉ በሙሉ ወደ ጎን ገሸሽ አደረገው ማለት ነው። አዎ፣ ራሱን የኃጢአት ስርየት መስጫ ማዕከል እያደረገ ነው። ይሄ እግዚአብሔርን ወክሎ ሳይሆን ልክ እንደ እግዚአብሔር ሆኖ የተገለለውን ማህበረሰብ የመቀበል መለኮታዊ ተግባር ነው። ኃጢአቱን ይቅር ማለት ደግሞ የእግዚአብሔር ብቻ መፍት ነውና። በትክክል። ይህ እኮ ቤተ መቅደሱን እና ካህናቱን ከሥራ ውጪ ማድረግ ማለት ነው። በጣም ከባድ ድፍረት ነው። ስለ ተአምራቶችስ ምን ይላሉ ክሬግ? ታሪካዊ መዛግብት እንደሚያሳዩት በዚያን ዘመንም ሆነ ቀደም ብሎ የነበሩ የአይሁድ ቅዱሳን ተአምር ያደርጉ ነበር አይደል? አዎ፣ ያደርጉ ነበር። ታዲያ የኢየሱስን የተለየ የሚያደርገው ምንድን ነው? አሁንም ልዩነቱ ስልጣኑ ላይ ነው። በትክክል አግኝተሻለሽ። ታውቃለሽ፣ እንደ ሆኔና ሐኒና ያሉ የአይሁድ ቅዱሳን ተአምር ያደርጉ ነበር። ነገር ግን አቀራረባቸውን ስንመለከት አቀራረባቸው እንዴት ነበር? እነርሱ ተአምር እንዲደረግ ወደ እግዚአብሔር አጥብቀው ይጸልያሉ፣ ይለምናሉ እንጂ በራሳቸው ስልጣን አያደርጉትም።
የእነርሱ ሚና የልመና ነው። ኢየሱስ ግን ተአምናትን በራሱ ስልጣን በገዛ ፈቃዱ ያደርግ ነበር። እፈቅዳለሁ ንጻ ይላል እኮ። ዋው! ክሬግ አንድ አስገራሚ የብሉይ ኪዳን ንጽጽር ያቀርባሉ እዚህ ላይ። በሁለተኛ ነገሥት ምዕራፍ 5 ላይ የሶርያው ንዕማን ከለምጽ እንዲፈወስ ወደ እስራኤል ንጉሥ ሲላክ ንጉሡ ምን እንዳለ ታስታውሻለሽ? እኔ እግዚአብሔር ነኝን ይህ ሰው ለምጽ እንድፈወስለት የሚልክብኝ ብሎ ልብሱን ቀዶ ነበር። ምክንያቱም መፈወስ የፈጣሪ ብቻ ሥራ መሆኑን ያውቅ ነበር። ልክ ነው። እግዚአብሔር ብቻ ነው የሚፈውሰው የሚል ጽኑ እምነት ነበራቸው። ኢየሱስ ግን ልክ እግዚአብሔር እንደሚፈውስ ራሱ ፈወሰው። ይህ ድርጊት በራሱ እኔ ማን ነኝ ለሚለው ጥያቄ ቃላት ሳያስፈልጉ እኔ እግዚአብሔር ነኝ የሚል ድምፅ አልባ አዋጅ ነው ይላሉ ክሬግ። አስገራሚ ነው። ሕጉን ከለወጠ፣ ቤተ መቅደሱን ገሎ፣ ኃጢአትን ይቅር ቃለ እና በራሱ ስልጣን ካፈወሰ ይህ ሁሉ ሎጂካዊ በሆነ መንገድ ወዴት ያመራናል? ወዴት ያመራናል መሰለሽ? ክሬግ በመጽሐፉ ውስጥ ኢየሱስ ራሱን የሰው ልጅ የመጨረሻ ፈራጅ አድርጎ ማስቀመጡን ያብራራሉ። ማለት በመጨረሻው ፍርድ ላይ ለምሳሌ በሉቃስ ምዕራፍ 12 ላይ በሰዎች ፊት እርሱን መቀበል ወይም መካድ በመጨረሻው ፍርድ በእግዚአብሔር መላእክት ፊት ያለንን ዕጣ ፈንታ እንደሚወስን ተናግሯል። ይህ ማለት ሰዎች ዘላለም የሚድኑት ለእግዚአብሔር ባላቸው ምላሽ ሳይሆን በቀጥታ ለእርሱ ለኢየሱስ ባላቸው ምላሽ ላይ ተመስርቶ ነው ማለቱ ነው። ይህ እጅግ በጣም አስደንጋጭ ማረጋገጫ ነው። ቤን ዊዝሪንግተን የተባሉት ምሁር ያቀረቧቸውን 13 ታሪካዊ የኢየሱስ መገለጫዎች ክሬግ ይጠቅሳሉ። እነዚህ መገለጫዎች ምንድናቸው የሚያሳዩት? የኢየሱስን ያልተለመደ ስልጣን ያጠናክራሉ። የሰዎች የዘላለም ሕይወት በእርሱ ላይ በተመሰረተ አቋም የሚወስን ከሆነ እሱ ተራ አስተማሪ ሊሆን ፈጽሞ አይችልም የሚለውን ነጥብ። እኔም እዚህ ላይ ነው ጥያቄ የሚፈጠርብኝ ታውቃለህ። የዘመናችን ሰዎች በተለይ ከሃይማኖት ውጭ ያሉ ሰዎች ኢየሱስን ታላቅ የሥነ ምግባር መምህር፣ ፈላሲፋ ወይም የሰላም ታጋይ ብቻ ነው አድርገው ለመፈረጅ ይሞክራል። በጣም የተለመደ ሐሳብ ነው። ግን ይህ ክሬግ ካቀረቡት ታሪካዊ መረጃ ጋር ፈጽሞ አይገጥምም። እስቲ አስበው፣ ጎረቤቴ አጥር ዘሎ ብቅ ብሎ የዘላለም ነፍስ ማዳን እኔን በመውደድህና በመቀበልህ ላይ የተመሰረተ ነው ቢለኝ ምን ትይዋለሽ? ዋው አንተ ታላቅ የሥነ ምግባር መምህርና አለውም ይልቁንም ፖሊስ ነው የምጠራው ወይም አብዷል ነው የምለው። እውነትሽን ነው። የጄምስ ደንም ጥያቄ እኮ ይኸው ነው። ኢየሱስ አብዶ ነበር ወይ? አንድ ሰው እንደ አይነት የከረረ የስልጣን ጥያቄ ካነሳ ጤነኛ ሊሆን አይችልም የሚል ጥርጣሬ ይፈጥራል። ነገር ግን የኢየሱስን ሕይወት፣ የትምህርቱን ጥልቅ ጥበብ፣ የሥነ ምግባር ልዕልናውን እና ሚዛናዊ ስብዕናውን ስንመለከት የእብደት ምልክት ፈጽሞ አይታየበትም። ታውቂያለሽ? ልክ ነህ። አእምሮ ጤነኛ መሆኑን ሁሉም ይመሰከራል። ይህ እውነታ የጀርመናዊውን ምሁር ፔልማን ማጠቃለያ እንድናነሳ ያስገድደናል። አየሽ? ቲርቲዩም ናንዳቱር ወይም ሶስተኛ አማራጭ የለም የሚለውን ነው። ክሬግ ይህንን ሐሳብ ሲያብራሩ ወይ የሰው እንዳለው እግዚአብሔር ነው ብሎ መቀበል አሊያም ደግሞ እንደ ተሳዳቢ በመስቀል ላይ መቸንከር ነው ብሎ ይሞቅታሉ። መሃል ላይ የሚቆም ጥሩ አስተማሪ ብቻ ነው የሚል ነገር የለም ማለት ነው። ፈጽሞ የለም። ይህ ወደ ታወቀው የክርስትና መከራከሪያ ምርጫ ይመልሰናል። ሲኤስ ሉዊስ እንዳለው አሳሳች፣ እብድ ወይም ጌታ። ታሪካዊ ማስረጃው እንደሚያሳየው ኢየሱስ አሳሳች ወይም እብድ ካልሆነ ሊሆን የሚችለው አንድ ነገር ብቻ ነው፣ ያም ጌታ መሆኑ ነው አይደል? በትክክል አግኝተሽዋል። እሺ፣ እስካሁን ይህንን ሁሉ ታሪካዊና ስነ መለኮታዊ ትንታኔ ተመልክተናል። ግን ይህንን እውቀት አሁን ወደ መሬት እናወርደው። የዚህ ጥልቅ ትንታኔያችን አንዱ ክፍል ወንጌላውያን ክርስቲያኖች ይህንን እውነት ዛሬ በተግባር እንዴት ይጠቀሙበታል የሚለውን መመርመር ነው። ክሬግ በመጽሐፉ የመጨረሻ ክፍል ላይ ይህንን በሚገባ ይዳሰሳሉ። የመጀመሪያው አስገራሚ ነጥብ ምን መሰለሽ? የዘመናዊው የመጽሐፍ ቅዱስ ትችት የክርስቶስን ልዕልና የሚደግፍ እንጂ የሚቃረን አለመሆኑ ነው። ማለት ታሪካዊ ጥናቶቹ ራሳቸው ደግፈውታል። ቀደም ባሉት ጊዜያት መለኮትነቱ የተጨመረ አፈ ታሪክ ነው ይባል ነበር እኮ። ነገር ግን ትክክለኛ ታሪካዊ ጥናት ኢየሱስ ራሱ መለኮታዊ ስልጣን እንዳለው አድርገው ይንቀሳቀስ እንደነበረ አረጋግጧል። ነገር ግን ክሬግ አንድ ከባድ ማስጠንቀቂያ ይሰጣሉ። ምንድን ነው ማስጠንቀቂያው? ታሪካዊ አፖሎጄቲክስ ቀላል አይደለም።
እንደ የኢየሱስ ሴሚናር እና ዳቪንቺ ኮድ ባሉበት በዚህ ዘመን የህብረተሰቡ አእምሮ በተለያዩ ንድፈ ሐሳቦች ተሞልቷል። አዎ፣ ፊልሙም መጽሐፉም ሰውን አሳስቷል። ስለዚህ ዝም ብሎ አሳሳች፣ እብድ ወይም ጌታ የሚለውን ምርጫ ብቻ እንደ በቀጠን ማቅረብ በቂ አይደለም። አየሽ፣ እውነተኛ ጥልቅ የሆነ ታሪካዊ ጥናት ይጠየቃል። የክርስትና አማኞች የራሳቸውን እምነት ታሪካዊ መሰረት አንብበው መረዳት አለባቸው ማለት ነው። ግን እዚህ ላይ ነው ትንሽ ግራ የሚገባኝ ታውቃለህ። ምኑ ጋር? ማለቴ በዕለት ተዕለት ኑሯችን ለምሳሌ ከጓደኛ ጋር ቡና እየጠጣን ስለ እምነት ብናወራ ሰዎችን ከባድ ባሉ ታሪካዊና ምሁራዊ መረጃዎች ሳናሰልች ውይይት ማድረግ አንችልም እንዴ? የቡና ጓደኛን በዊልያም ሌን ክሬግ መጽሐፍ ልደብድበው አልችልም እኮ። በደንብ ያስቃል። አዎ፣ በታሪክ መጽሐፍ ሰውን መደብደብ አያዋጣም። ክሬግ ለዚህ የሚሆን የወንጌል ስርጭት ስትራቴጂ ይጠቆማሉ። ምን አይነት ስትራቴጂ? ስልቱ ምን መሰለሽ? ይህንን ታሪካዊ መከራከሪያ ከመጠየቅና ከማጥቃት ይልቅ ለመከላከል መጠቀም ይመረጣል ይላሉ። መከላከል ሲባል እንዴት ነው? ለምሳሌ አንድ ሰው እኔ እኮ ኢየሱስ ጥሩ የሥነ ምግባር አስተማሪ ብቻ ነው ብዬ ነው ያምነው ሲልሽ፣ ወዲያውኑ ወደ ክርክር ከመግባት ይልቅ ጥያቄዎችን በመጠየቅ መጀመር። እርግጠኛ ነህ? እንግዲያውስ እነዚህን ታሪካዊ ማስረጃዎች እንዴት ታያቸዋለህ? ያለን ልክ ነሽ። እሱ ስለ ራሱ የተናገረውን የሙሴን ሕግ እንዴት እንዳሻሻለ ኃጢአትን በራሱ ሥልጣን ይቅር ማለቱን ስትመለከት ጥሩ አስተማሪ ብቻ ነው ብለህ ታስባለህ በማለት አእምሮአቸውን ማንቃት ያስፈልጋል። አሃ፣ የኢየሱስን ድርጊቶች በማንሳት ወደ እውነተኛው ታሪካዊ ማንነቱ እንዲመለከቱ ማድረግ ይቻላል ማለት ነው። አዎ፣ ሰዎችን በራሳቸው መደምደሚያ ላይ እንዲደርሱ መንገድ መክፈት ነው። አየሽ፣ ይህ ውይይት ደግሞ ቀስ በቀስ ለክርስትናው ማዕዘን ለሆነው ለትንሣኤው ታሪክ መንገድ ይጠርጋል። ልክ ነው። ምክንያቱም ትንሣኤው ባይኖር ይሄ ሁሉ ትርጉም አይኖረውም። ፍጹም ትክክል። ክሬግ ትንሣኤውን እንደ የመጨረሻው ማህተም ነው የሚያዩት። ኢየሱስ በምድራዊ ሕይወቱ ያነሳቸው ስር ነቀል የሥልጣን ጥያቄዎችና መለኮታዊ እርምጃዎች እውነት መሆናቸውን እግዚአብሔር ያረጋገጠው ከሙታን በማስነሳት ነው። ስለዚህ የዚህ በተዘዋዋሪ የተገለጠው ክርስቶሎጂ ታሪካዊ ዳራ ለትንሣኤው ታሪክ ጠንካራ መሰረት ይጥላል ማለት ነው። አዎ፣ በትክክል አስገራሚ ነው። እንግዲህ በማጠቃለል ያህል ክሬግ በመጽሐፋቸው እንዳስረዱን ኢየሱስ በቀጥታ በጎዳና ላይ የሮጠ እኔ እግዚአብሔር ነኝ አምልኩኝ እያለ አልተነቃሰቀሰም አይደል? አዎ፣ አላረገም። ነገር ግን የሙሴን ሕግ እንደገና በመጻፍ እግዚአብሔርን ወክሎ ሳይሆን እንደ እግዚአብሔር ሆኖ ኃጢአትን ይቅር በማለት እና የሰዎችን የዘላለም ዕጣ ፈንታ በእርሱ ላይ ብቻ እንዲመሰረት በማድረግ መለኮታዊነቱን በተግባር አሳይቷል። ይህ ደግሞ የሚያሳየው ታሪካዊ ማስረጃው የኢየሱስን ልዩ ማንነት ከሚያምኑት ጎን መሆኑን ነው። ግን ክሬግ እንዳስጠነቀቁት ይህንን በተገቢው መንገድ ለማቅረብ እና ጤናማ ውይይት ለማድረግ ትጋት የተሞላበት ጥናት ያስፈልጋል። እውነት ነው። ዝም ብሎ በስሜት ከማመን ባለፈ እውነታውን መመርመር ነው የሚያስፈልገው። ወደ ጀመርንበት የራጅ ማሽን ምሳሌ ስንመለስ ታውቃለህ፣ ምናልባት የኢየሱስ ማንነት በአንድ ግልጽ የራጅ ፎቶ ላይ በአንድ አረፍተ ነገር ላይታይ ይችላል። አዎ፣ ልክ ነሽ። ሰዎች የሚጠብቁት ያንን ግልጽ የሆነ እኔ ፈጣሪ ነኝ የሚል ጽሑፍ ሊሆን ይችላል። ነገር ግን ሙሉን የታሪክ አካል ባህሉንና ሁኔታውን ስንመረምር የአንዳንዱ ድርጊት ሕያውነት እርሱ ማን እንደሆነ ከተራ ቃላት በላይ አጥርቶ ያሳየናል። አዎ፣ ታዲያ የኢየሱስ በተዘዋዋሪ መለኮትነቱን መግለጹ የመጀመሪያዎቹን አድማጮች ወሳኝ ምርጫ ውስጥ ከከተታቸው ማለትም ማምለክ ወይም መስቀል ከሚል ምርጫ ላይ ዛሬ የእርሱን ማንነት አቅልሎ ጥሩ አስተማሪ ብቻ አድርጎ ማቅረብ ሰዎች እውነተኛውንና ታሪካዊውን ኢየሱስን እንዳያገኙ እንዴት እንቅፋት የሆነ ነው? እርሱ ራሱ ያላቀረበውን ማንነት ሰጥተን ትክክለኛውን ማንነቱን እንዳናይ የጋረደን ይሆን? በጣም ጥልቅ ጥያቄ ነው ያነሳሽው። ይህ እያንዳንዳችን በጥልቅ ልንመረምረው የሚገባ አብይ ጉዳይ ነው። ለዛሬ የነበረን ጥልቅ ትንታኔ በዚያ ያበቃል። በሚቀጥለው ጊዜ በሌላ አስገራሚ ርዕስ እስከምንገናኝ አብረን እንቆይ።